ትሰሪያታለሽ ሩታ? ማለት የምትፈልጊውን ህይወት አትኑሪ አላለሽም። እዚህ አይነት ነገር ማየት አልፈልግም ማለት እኮ ቀጥታ አንደኛው አማርኛ ነው አይደል እንዴ? እኮ ዛሬ ላይ ተለያያችሁ እንጂ እኮ እሱም ቤት ነው አይደል እንዴ? አሁን ላይ ነው ሩታ ለምን ግትር ነው የምትይው? በእናትሽ እኛ በጠባይ ነው አይደል? ምንም አይጎልብሽም እኮ የሰውን ሀሳብ ብትቀበይ አይደለም። ሲቀጥል ደግሞ እናንተ የሰውን ሀሳብ ለመስማት አንደል እስቲ ልመዱሽ። በጣም ብዙ ነገር ሰማሁ፣ ብዙ ነገር አድርገው አንተ የራስህ ብቻ ለምሳሌ ወይ ልጅ ይራፍ አባቴ ነው እንቅልፍ መጥቶሽ አስተኛለሁ በቃ እሺ የሚላ አሁን እዚህ መቆየታችን ምንም ትርጉም የለውም። እያወራናትም ምንም እየገባት ስላልሆነ መሄዱን የተሻለ የሚሆነው ማለት ነው። ገባሽ? አይ ነገ እንደገና መተክ እዚህ ረብሻ ምናምን እንዳይፈጠር ብዬ ነው እንጂ እኔም ያንን ነገር ፈርቼ ነው በጠባይ በሰላማዊ መንገድ እያወራሁ። በነገራችን ላይ አብርሽ ራስህ ለማውራት ነው እንጂ ያለብህ ውሽማንትን ይዘህ እሷ እንድታወራልህ እሷን መጠበቅ አይጠበቅብህም። ሲቀጥል አንተ ሩታ እንድታረገው ማትፈልገው ነገር አንተ ለምንድን ነው የምታረገው? አንተ ለምንድን ነው ማትፈልገው ሰው ቤቷ ድረስ ይዘህ ሄደህ እንድትናገራት እያረክ አንቺ ግን ህይወትሽ መኖር የለብሽም? ምን አይነት ደደብነት ነው? የምሬ ነው የምልህ። ምን አይነት ፋርነት ነው እንዴ? አንተ ህይወት እየኖርክ እሷ ህይወቷ መኖር እንድከለክላት ለምን ሺ ጊዜ ቤትህ አልሆነም? ለምን ሺ ጊዜ አልኖርክበትም ቤትህ? በቃ አሁን እኮ የሩታ ቤት ነው አይደል? የፈለገችው ሰው የማምጣት የማስወጣት መብት አላት። ስለዚህ አንተ ያለህበት ቤት አታምጣት ነው። አንተም እኮ ሽሚትን ይዘህ እያይክ ነው። እሷም ማየት እንደማትፈልግ እያወቅ እሷም የሚያናድዳህ ነገር እያረክ እሷ ደግሞ ጥሩ እንድትሆንልህ ለምንድን ነው የምትፈልገው እንዴ? የራስ ስሜት እንትን እያልክ የሷ በዚህ ልክ ለምንድን ነው? አንቺ ደግሞ ስነ ስርዓትሽ ብትይጂ ቦታሽን አውቀሽ መናገር ባለብሽ ቦታ ብትናገሪ ጥሩ ነው። የኤርሜላ ተብዬዋ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብርታቱኝ ማለት ነው። እኔ ውሽሚት ማለት ነው ሁሉም ቦታ ነው እንዴ ጥልቅ የምትዩ? በማይመለከተሽ ቦታ ነው እንዴ? አሁን እኮ ይሄ አንቺ የምትናገሪበት ኬዝ አይደለም። ሁለታቸው ተነጋግረው የሚያስተካክሉት ነው እንጂ ማለት ነው። ማውራት ያለብሽ ቦታ አውቀሽ ብታወሪ። ለነገሩ ምን ታውቂያለሽ አንቺ ከብት ነገር ነሽ፣ ላም የምሬ ነው የምልሽ ማለት ነው። እና እንደዚህ የሚያስብ አዋቂ ሰው ነው። አንቺ ደግሞ ከአዋቂዎች የምትመደቢ ሳይሆን ከሰው የሰው ልጅ አእምሮ ካለው ራሱ የምትመደቢ አይነት ሰው አይደለሽም ማለት ነው። ስለዚህ እንደፈለግሽ ሄደሽ ሩታን አፈሽ ባከፍችባት ደስ ይለናል። ሩታን ለማውራት ለነገሩ መልሳልሻለች እኮ። ዝምታ እኮ ትልቅ ዱላ ነው። እናንተ እየለፈለፋችሁ እሷ ከልጇ ጋር ዘና እያለች ነበር። ሩታዬ ጀግና እኮ አትቻልም ተናግራ ሳትናገር የሰዎች ልብ የምታቆስል ጀግና ናት። የምሬ ነው የምላችሁና ስለዚህ እንግዲህ ርርድብን ነው ያረጋቻቸው። መጨረሻ ላይ እንግዲህ በራሳቸው ፍላጎት በራሳቸው ፍቃድ እንውጣ በቃ እንሂድ መልስ እየሰጠችን አይደለም ብለው እንግዲህ ትቶ ሂዷል ማለት ነው። እንግዲህ የኔ ጀግና እንግዲህ ልካችሁ አሳይታችኋለች ማለት ነው። ምንም ማድረግ አይቻልም። እንግዲህ ማንነቷ እያሳያቻችሁ ነው። በንግግር ሳይሆን በተግባር የምታሳይ ጀግና ሴት እንደሆነች እየነገረችሽ ነው። እስኪ በሷ እንኳን አንድ ሁለት ትምህርት ተማሪ። እሷ እስቲ ማንነትሽ ማስከበር በሷ እንኳን ተማሪ የሚገባሽ ከሆነ ማለት ነው። ለነገሩ ክብር ምን እንደሆነ አታቂውም ኤርሜላ ተብዬዋ ማለት ነው። ስለዚህ መናገር ያለበት አብርሽ ራሱ ሄዶ ይናገር እንጂ አንቺ ምን ቤት ነሽ? ምንድነሽ? ሩታን የመናገርኩ ምንም አይነት መብት የለሽም። የማስረዳትም መብት የለሽም። ከፈለግሽ እያንዳንዱ ነገር እሷ እኮ እየገባህ መልስ ላለመስጠት ነው እንጂ ሳይገባት ቀርታ ሳትረዳ ቀርታ አይደለም። ነገር ግን ነግረዋለች ትክክለኛ። አንተም ላይፍ እየኖርክ ነው እኔም ላይፍ እኖራለሁ ብለዋለች ማለት ነው። ትክክል ናት። ስለዚህ አንተ እንደፈለክ እየሆንክ እሷን አይ ማንም እንዳይመጣ ከማንም እሷን የመቆጣጠር እኮ መብት የለህም። ልጅ ሀይተ የመውጣት መብት አለ በርግጥ በቃ እሱ ፈቅዳለች አይደል? ስለዚህ አንቺ ህይወትሽ አትኖሪ እኔ ባልኩሽ መስመር ብቻ ተጓዥ ማለት አትችልም አሁን ማለት ነው። ስለዚህ እሷ የፈለገችው መንገድ የመኖር መብት አላት። ካሁን በኋላ አንተን የማስፈቀድ አንተን
የማስደሰት አንተ የምጠላው ነገር የማረግና ያለ ማረግ አይጠበቅባትም። ገባ? መብትም የለህም እንደዛ የማለት ከገባህ ማለት ነው። ስለዚህ ለነገሩ መቼ ይገባሃል? ደነዝ ኤርሜላ ደነዝ፣ አንተ ደነዝ። እንግዲህ አንድ ላይ ተደነዛችሁ። ወይኔ ልጄ ጫጫታ ግን እየገባብኝ ነው መሰለኝ። እንግዲህ ምንም ማድረግ አይቻልም ውድ ቤተሰቦች ማለት ነው። ለማንኛውም እና በዚህ ልክ አፋችሁ ባትከፍቱባት እየሄዳችሁ ባትጫኗት ደስ ይለናል። ሲቀጥል ደግሞ አንተ የምትፈልገው ነገር እንድታረግልህ ከፈለክ እሷ የምትፈልገው ነገር አድርግ። ምክንያቱም አንደኛ ከሄርሜላ እንድታይህ አትፈልግም። ጭራሽ ቤቷን ይዛህ ትሄዳለህ። ለምን ቤቷ እንድትደርስ ማድረግ የለብህም። ሲቀጥል ከሷ መራቅ እንኳን ከሄርሜላ መራቅ እንኳን ካልቻልክ እሷን እያስክ ሩታ ፊት አትቅረብ ከዚህ በኋላ ማለት ነው። ይሄ ዘልዛላ ይሆንክ ማለት ነው። እሷ ግን እንዳንተ ዘልዛላ አይደለችም። ደግሞ አስሬ ልጁ እኔን ይመስላል እኔን ይመስላል። ታዲያ አባቱ የሌላ ነው ተብለሃል እንዴ? ልጅህ እንደሆነ እኮ አገር ሰማይ የሚያውቅ ነው። መቼስ ሩታ ከሆነች እንዳንተ ከማንም ሄዳ የምትጋደም ሴት አይደለችም። እንዳንተ የምትንዝላዝል አይደለችም። እሱን ጠንቅቀህ ታውቀዋለህ፣ ሰውን ባይነግርህ ማለት ነው። ስለዚህ አንተ እውነት የሩታ ፍቅር አለብህ እናውቃለን። ነገር ግን የያዘህ ነገር ይዞሃል። እቺ ኤርሜላ የምትባለው ምን እንዳስነካችህ ባናቅም፣ ነገር ግን ከቻልክ እሷን ከህይወት አውጥተህ ከሩታ ጋር ከልጅህ እናት ጋር፣ ካልቻልክ ግን አትድረስባት። ልጅቷ ደስተኛ ህይወት እየኖረች ነው፣ ትኖርበት በቃ። ለማንኛውም ውድ ቤተሰቦች ይሄን ይመስል ነበረ ቆይታችን። ላይክ እያደረጋችሁ ሰብ እያደረጋችሁ አበረታቱን፣ ከጎን ሆኑ። በሌላ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።